ጤና ይስጥልን እንደምን አላችሁልን የቻናላችን ቤተሰቦች የእናንተ የዩቲዩብ ትረካ ነው። ሰዓቱ ደግሞ የተመረጡ ወጎችና ትረካዎችን የምናቀርብበት ነው። ባለፈው ሳምንት የነጻነት ባሮች ክፍል 56 ማቅረባችን ይታወሳል። በዛሬው ትረካችን የነጻነት ባሮች ክፍል 57 ይዘንላችሁ ቀርበናል። ለቻናላችን አዲስ ኖት ሼር፣ ላይክ እና ሰብስክራይብ ማድረጉን አይዘንጉ። የነጻነት ባሮች ክፍል 57 እንደሚከተለው ይቀርብላችኋል። ሶስተኛ ቡና ላይ የበኩር ልጃቸው አልጋነሽ ጥላሁን ሁለት ጎረምሶችን አስከትላ ወደ ቤቱ ገባች። የፍቅር ጓደኛዋ ዘርዕሰናይ ርዕሶምና እሷ ራሷ አልጋነሽ የቄሱን መስቀል በአክብሮት ተሳለሙ። አልጋ ላይ ሲቀመጡ ሞገስ የተሰኘው የዘርዕሰናይ ጓደኛ ግን ባየው ነገር ተደንቆና ተገርሞ እንዲሁ በትዕቢት እየተጣጣረ መስቀላቸውን ሳይሳለም ረግጧቸው አለፈና አዲ ጽጌኔን ተዋወቃቸው። ቄሱ በሁኔታው ግራ ቢጋቡ ምናልባት ሙስሊም ይሆናል ብለው ችላሉት። የወሬው ርዕስ ከአንዱ ወደ አንዱ እየዘለለ እየተሟሟቀ ቢሄድም አዲ ጽጌኔ ግን ግንባራቸውን ከስክሰው ተቀምጠዋል። ልጃቸው ይባስ ብላ ሌላ ጎረምሳ ይዛ መምጣቷ አናዷቸዋል። እንዴት ብትነቀይ ነው ብሎም ማዝነውባታል። ከተከሻው ደልደል ከቁመቱ ዘለግ ያለ መልከ ቀና የሆነው የ3 ዓመት ፍቅረኛ ዘርዕሰናይ ምንም እንኳን የጨዋነት ባህሪ የተላበሰ ቢሆንም ከትዳር በፊት በዚያ አኳኋን አብረው መታየታቸውንና እዚህ ድረስ እሷን ተከትሎ መምጣቱን አልወደዱትም። እሱን አትምጣብኝ ወይም ልጄን ተውልኝ ብለው መገሰጽ ባይችሉም ከልጃቸው ጋር ግን ሁሌም እንደተጨቃጨቁ ነው። ምን አገባሽ ብላ እየተቆናጠረች የተናገረቻቸው ጊዜ እንባቸውን እያዘሩ ልታዋርጂ ነው ወይ በዚህ እድሜ የሰው ጌሾ ወቅጬ አሻሮ ቁልቼ አብሽጋግሬ በእሳት እየተጠበስኩ የማኖርሽ ያለሁት እንዲህ ደረትሽን ነፍተሽ ስትናገሪ ከሱ ገንዘብ እያመጣሽ የምታኖረኝ አትመስይም ይሏታል። እሷ ግን ችግራቸውን ከመጤፍ አትቆጥረውም። ሁሌም አምርሮ ቢናገሯትም ተመልሳ እዛው ነች። ታዲያ ካለ ዘርዕሰናይ በስተቀር ማንንም ወንድ አታውቅም። ሰዓቱ እየበረረ ቢነጉድም ወጣቶቹ በተማማቀ ጨዋታ ውስጥ ጠፍተዋል። አዲ ጽጌኔ ለመለየት እስኪያስቸግራቸው ድረስ የተጣበቀው ደረትና ጀርባቸው ታቅፈው አሁንም ግንባራቸውን እንደከሰከሱ ናቸው። ሞገስ አልፎ አልፎ ቄሱን አተኩሮ ያያቸዋል። ቄሱም መጽሐፍ ቅዱሳቸውን ለይስሙላ እየገላለጡ በየደቂቃው ሁኔታውን በአንክሮ ይከታተላሉ። አልጋነሽና ዘርዕሰናይ ፍቅር በሞረሞሮ አይን በስስት ይተያያሉ። አብዛኛውን በአይኖቻቸው ይጫወታሉ። በልባቸው የተባባሉትን በልባቸው አድምጠው ይፍነከነኩበታል፣ አሊያም ይሳሳቁበታል። በዚህ መንፈስ ውስጥ ሳሉ ነበር ሞገስ የተባለው እንግዳ ዘሎ ፖለቲካ ውስጥ ጨመራቸው። ሰሞኑን ወዲ አፉን በቴሌቪዥን የሰጠውን ኢንተርቪው ተከታትላችኋል? አዎ እኔ ተከታትየዋለሁ አለ ዘርዕሰናይ። ትንሽ በዝምታ ቆየና እንዴት አገኘው? አሪፍ አይደል? አይ ወዲ አፉም ጀግና እኮ እሱ ሲናገር እንዴት እንደምረካ ልነግራችሁ አልችልም። በአንጀት አርስ ነው። ሲስቅ አይኑም ፊቱም አብሮ ይስቃል። አጭር አገጭ ትንሽ መልከ ጥፉ ከሲታ ነው። አሁን ጥሩ ተናገረ ልትል ነው አለ ዘርዕሰናይ በትዕዝብት እያስተዋለው። በላ ምን እንክል ልታወጣለት ነው? ወዲ አፉም ዛሬም ሲናገር አፍን የሚያስከፍተው። ኬፍ ወንድኗ ፔርኪ ጭንቅላት አለቻ። እንኳን ኤርትራ ይሆነ ላንተ ካስደሰተ ጥሩ ነው። አልጋነሽ ፍቅረኛዋ ቅር መሰኘቱን አይታ እሷም ቅር ተሰኘች። በእሷ 5 የስሜት ህዋሳት ነገሮችን የምታጣጥም ነው የምትመስለው። እንዲሁም ገና ለገና ሊሰማው ስለሚችል ጥሩም ሆነ መጥፎ ስሜት በ6ኛ የስሜት ህዋሷ አስቀድማ ነው የምታውቀው። ከሚገባው በላይ ስለሚያፈቅራት አንድ አፍቃሪ ማድረግ ካለበት በላይ ስለሚንከባከባት በፍቅሩ ደስተኛ ነች። ሲያከብራትም ለጉር ነው። በዚያም ላይ ለፍቅር ደስተኝነት ዋናውና መሰረታዊ ነገር መተማመን ከልባቸው ዘንድ አድሯል። በሱ በኩል ምንም ፍርሃት ባይኖርም በሷ በኩል ግን የትግራይ ተወላጅ በመሆኗ አንድ ቀን እንለያይ ይሆን የሚል ስጋት አለባት። ስጋቱ የመነጨው ከባዶ አይደለም። እህቶቹ የትግራይ ልጅ በመሆኗ ብቻ እንደማይወዷ ስለምታውቅ ነው። ዘርዕሰናይ እሷን ለማረጋጋት አንቺ ዝም ብለሽ ነው የምትጨነቂው፣ እነሱ ይወዱሻል ቢላትም እሷ ግን
የጥላቻ ስሜታቸውን ከዓይናቸው ላይ ስለምታነብ አታምነውም። ብሩህ ልቦና የታደለች ልጅ ነችና የሰው ልጅ ከሌላ ዘር የራሱን ዘር ማስቀደም ባህሪያዊ መሆኑን ግምት ውስጥ በማስገባት ብዙም አትከፋም። በእህቶቹ ምንም ቅያሜ የላትም። አልጋነሽ ብሩህ ልቦና ያላት ልጅ ብቻ አይደለችም። እንደ ውስጣዊ ውበቷ ውጫዊ ቁንጅናዋ ወንዶችን የሚያማልል ነው። እንደ አባቷ ከቁመቷ ዘለግ ማለት፣ የቅርጿ ማማር፣ የጠይምነቷ ቸኮሌት መምሰል፣ የትላልቅ አይኖቿ ቅንድብ ቅርጽ መልካም መሆን ቶሎ የወንድ ዓይን የሚያርፍባት የደስ ያላት ልጅ እንድትሆን አስችሏታል። ፍልቅልቅነቷና ቶሎ ነገሮችን የመገንዘብ አቅሟ ተዳምሮ ደግሞ የኔ በሆነች ያስብላታል። የፊት ጥርሶቿ ትንሽ መወላገድ፣ የአፍንጫዋ ማነስ፣ ግንባራምና የላይኛው ከንፈሯ ትንሽ ወፈር ማለት ብዙም የውበቷን ድምቀት የሚቀንሱ አይደሉም። በተለይ ለዘርእ ሰናይ ምንም እንከን የሌለባት የውቦች ዳር ነች። አስቀይማም አታውቅም። ቅላቱን አይታ ጠይም ብትሆን ምንም አይወጣልህም ነበር ስትለው ብቻ ነው ትንሽ የሚከፋው። አልጋነሽ ጨዋታው እየመረረ ስለሄደ ጨነቃትና ሞገስ በእናትህ ወሬን ቀይር፣ እኔ ፖለቲካ እንደማልወድ ታውቅ የለ ስልትት ለማጸነችው። እናም አዲስ ስለወጣው ታይታኒክ የተሰኘው ፊልም በቅርቡ ስለማየቷና በፊልሙ በጣም ደስ ስለመሰኘቷ በመግለጽ እኔና ዘሩአኒ የታይታኒክ አክተሮች አንመስልም ስትል እያሳሳቀች ጠየቀችው። ሆኖም ርዕስ የመቀየር ሙከራ እንዳልሰመረላት ያወቀችው ወዲያውኑ ነበር። አንቺ እንኳን ሴት ስለሆንሽ የፖለቲካ ነገር ላይገባሽ ይችላል። እኔ ግን የገረመኝ እሱ ነው። ወዲ አፎምን የሚጠላ ከሆነ በምንም ተአምር ኤርትራዊ ሊሆን አይችልም። ወዲ አፎም እኮ የዓለማችን ኮከብ ነው ማለት ትችያለሽ። በልበ ሙሉነት ተጀንኖ ከባድመ ወጣን ማለት ፀሐይ ለዘላለም ጠልቃለች ማለት ነው ብሎ ሲል አቤት ደስ ማሰኛቱ። አይ ጭፍራ ወያኔ ከጉድጓድ አውጥተው እንቀብራችኋለን ያለችው ካካካ ምን ያዛት ታዲያ? ለምን አትሞክረንም? ትሞክረንና ማንነታችንን ተወቀው። የህዝብ ብዛቷ ተማምና ከሆነ ለሺ ዝንብ አንድ ፍሪት በቂ እንደሆነ ተወቀው። እቺ ፈሳም ክረምት እስኪያልፍ ድረስ ነው እንጂ እንመጣባችኋለን ብላ ስታቅራራል ነበር። ክረምት አልፎ በጋ በሚባል ሌላ ጨዋታ መጥቶ የለ ምነው ታዲያ ድምጿን አጠፋች? እቺ ሽንታም ድሮም ጉራ ብቻ ነው የምታውቀው። እኛ ኤርትራውያን ግን በተፈጥሯችን ጉራ የሚባል ነገር አንወድ። ዝገብርነ አይነግር ዝግበርነ ዲኡ አይነግር ይባላል ከነተረቱ። ወንድ ከሆነች ትምጣ ሜዳውን ፈረሱም ይኸው። የተነፋውን ፊኛ አይተነዋል። እንግዶቻችን ለማስተናገድ ደግሞ ተዘጋጅተናል። እኔ ግን እውነት እንነጋገር ከተባለ ኢትዮጵያን እንኳን እንደፎከሩት ሆነው ሊገኙ ይቅርና እንደ ሶም አልቆጥራቸውም ነበር ያለው ወዲ አፎም። እውነቱን ነው። እንኳን ከገብሩስ ከምሰብ ከማንም አይቆጥሩን። ከምር ግን እንደኛ በትክክል ሰዎች ናቸው ማለቴ የሚያስብ የሚያገናዝብ ጭንቅላት አላቸው። እንደ ፍየል ቅጠል የሚያመነዥጉ እንደ አውሬ ከጥሬ ስጋ ጋር እየታገሉ እንደ አህያ እየፈነጩ ከኛ ጋር ሊገጥሙ ያዙኝ ልቀቁኝ ማለታቸው ይገርመኛል። አህያ ሰው ሲገዛ ተሰምቶት ታይቶም አይታወቅም። ይህ ስልጡን ህዝብ መግዛት ካማራቸው መጀመሪያ ሲሆኑ ራሳችን ስልጣና ሲዘናቸው ሰና በቃ ተመልሰው ደግሞ ሊገዙን። ኤርትራዊ እኮ የዋህ ነው፣ በራሱ እጅ ነው ጠላት የሚያፈራው። ሞገስ በራሱ አባባል የኮረኮሩትን ያህል ሆዱን ይዞ ብቻውን ተንተክትኮ ሳቀ። ሁሉም ኤርትራውያን መስሎታል። አልጋነሽ ከአንድ ዓመት በፊት ቢያውቃትም እንደ አንዲት ኤርትራዊት ነበር የሚያስባት። አዴ ጸጋዌኒ እስካሁን እንዴትም ቃል ተንፍሽ ባለማለታቸው ነው እንጂ በቋንቋቸው ትንሽ ይጠራጠር ነበር። በትምክህት ታውሮ በራሱ ዓለም የሚዳክር ብቸኛ ሰው ስለሆነ ግን ምንም ያህል በአባባሉ ስሜታቸው እንደተለዋወጠ መገንዘብ አልቻለም። በተለይ አልጋነሽ ቃላቱ የፈጠሩባት ስሜት ሆዷን በተደጋጋሚ የተደበደበ ያህል ነበር ያቆሰላት። ቢሆንም በማን ሀገር ላይ ማንን ታሚያለሽ እንደሚባለው ዝምታ መርጣለች። ዘርዕሰና የትዕግስቱ ተማጡ ስለነበር ለመሆኑ አንተ እንዲህ በትዕቢት ተወጥረ የምትናገረው ማን ነህ? ከማንስ ትበልጣለህ? አለ ቃላቶቹን ረግጦ ድምጹን ጎላ በማድረግ በንዴት እየተንቀጠቀጠ ፊቱን ክፉኛ ጨፍግጎታል።
እንደናንተ ኤርትራዊ ነኛ። ዘፋኙ ኤርትራዊ መሆን ህልፍ ያለው ያለውን አልሰማህም? ሞገስ በትዕቢቱ ሙቅታ ሰክሮ ቀጠለ። በዚች ዓለም ኤርትራውያን የሚያክል አልተፈጠረም፣ ለወደፊቱም አይፈጠርም። አንድ ኤርትራዊ ከሌሎች ሺህ ህዝቦች በላይ እንደሚበልጥ ድፍን ዓለም የመሰከረው ጉዳይ ነው እኮ። በምንድን ነው የምንበልጠው? እስቲ ንገረኝ። የዘርሰና የትናንሽ አይኖች እሳት መጥፋት ጀምረው ነበር። ምን ልበለ? የቱን ትቼቱን ልንገረ? ኤርትራዊ ስለሆንክ ደግሞ በጀግንነት፣ በሀገራዊ ስሜት፣ በአለባበስ፣ በአስተሳሰብ፣ በእውቀትና በስልጣኔ ከማንም እንደምትበልጥ ታውቃለህ። እንደማታውቅ ሆንክ ለምን? ዘርሰናይ ንግግሩን አላስጨረሰውም። በእውነቱ እኔ እንደማንኛውም የዓለም ህዝብ የአንዲት ሉዓላዊት ሀገር ዜጋ መሆኔ ብቻ ነው የማውቀው። ከማንም አልበልጥም፣ ከማንምም አላንስም። አንድ ህዝብ በህዝብነቱ ብቻ ሊበላለጥ ይችላል የሚለውን ያንተን ሳይንስ አመት ብትነግረኝ አይገባኝም። ምክንያቱም ህዝብ በህዝብነቱ ሊበላለጥ ስለማይችል ነው። ስልጣኔና ኢኮኖሚ እድገት አንድ ሀገር ከሌላኛው ሀገር ሊበልጥም ሊያንስም ይችላል። በዲግሪው መጠን ምናልባት ይለያይ እንደሆነ እንጂ ማንም ህዝብ ሀገራዊ ስሜት አለው። ጀግንነት ስላልከው ጉዳይ እኛ የ30 ዓመቱን ጦርነት በአሸናፊነት የተወጣ ነው ፍትሃዊ ጦርነት አንግበን በመነሳታችን ነው። የተለየ ጀግንነት ተፈጥሮብን ግን አይደለም። ፍትሃዊ ጦርነት እስከሆነ ድረስ ሁሉም ለሀገሩ ጀግና ነው። ቪየትናሞች አሜሪካንን ያሸነፏት ፍትሃዊያን ስለነበሩ እንጂ ከአሜሪካ የሚበልጥ ኃይልና ትጥቅ ስለነበራቸው ወይንም ለየት ያለ ጀግንነት ኖሯቸው አልነበረም። ስለዚህ የ30 ዓመቱን ጦርነት በአሸናፊነት የተወጣ ነው ሚስጥር ስለሆነ ብቻ ነው። አሁን ደግሞ ሌላ ሁለተኛ ዙር ከኢትዮጵያ ጋር ጦርነት ውስጥ ገብተናል። መንግስታችን በዚህ ጦርነት ፍትሃዊ ከሆነ ያለ ጥርጥር እናሸንፋለን። ፍትሃዊነት ከሌለው ግን ለራሱም ለኛም ጭምር ሀፍረት ነው መቋጫው። ከዚህ ውጪ በጠባብ አመለካከት ታውረን በትምክህት እየተነዳን በአስተሳሰብም በሰውነትም በስልጣኔም ወዘተ የሚያስተካክለን የለም ብንል ማንነታችንን በቅጡ አለመገንዘብ በሌላ ነገር እየዳከሩ መውተርተርና በራስ ላይ ውድቀትን ማፋጠን ብቻ ነው የሚሆነው። ትምክህት ያደረበት ሰው ጸረ ህዝብ ነው፣ ጸረ እድገት ነው፣ ጸረ ሰላም ነው፣ ጸረ ስልጣኔም ነው። ብዙ ጊዜ ትግሬዎችን ድሆች፣ ለማኞች ብለህ ስትሳደብ ሰማለሁ። መጀመሪያ ነገር ድሃ ወይንም ለማኝ መሆን የሚያሳፍር ነገር የለውም። ድህነት ከዘር የሚወረስ መርገምትም አይደለም። ቋስ ጨርሰኝ። እኛም እኮ ከአፍሪካ በድህነታችን ከታወቁ ግንባር ቀደም ሀገሮች ውስጥ ነን ያለነው። ግማሹ ህዝባችን ሀብለው ሁ ማለት የማይችሉ መሀይም ነው። ቁርስ በልቶ ምሳ የማይደግም ድሃ ህዝብ ነው ያለን። እናንተ ምርጡን ለብሰን በየከተሞች አውራ ጎዳናዎች ላይ ስንጎማለን የመብራት መስመር ስለተዘረጋልን በደመቀ ከተማ ውስጥ ሆነን በየዳንስ ቤቱ በየቡና ቤቱ ስንንዘላዘል ስንቦገቦግ እናድር ይሆናል። ገጠሪው ህዝባችንስ የኤሌክትሪክ መስመር ስላልተዘረጋለት በጨለማ ሲደናበር አይደለም እንደ እድሜ ልኩን የሚገፋው? የሚበላው አጥቶ ቆሎያም ከተገኘ ሲቆረጥም አይደል እንደ የሚያድረው? ቋስ ጨርሰኝ። የሚለብሰው አጥቶ እርቃኑን ሲንከላወስ አይደል እንደ የሚታየው? እኮ አፍክን ሞልተ ስልጡኖች ነን የምትለው ስልጣኔያችን የቱ ነው? እስከዚህ ደቂቃ ድረስ መርፌ እንኳን ሰርተን አናውቅም። በቂ ትምህርት ቤቶች ከፍተን እንደ ልባችን ለመማር ታድለናል። ተከባብሮ መኖር የስልጣኔው አንዱ ገጽታ ስለሆነ እርስ በርሳችን ተከባብረን አናውቅም። ተከባብሮ መኖር የስልጣኔ አንዱ ገጽታ ስለሆነ እርስ በርሳችን ተከባብረን እናውቃለን። ከአንገት በላይ እኛ ኤርትራውያን እያልን ተመጻደቅን። ስምንቱንም ብሔረሰቦች በኩል አይን አታያቸውም። አፋሩን ዘላን፣ ኩናማውን ባሪያ፣ ሙስሊሙን ሽርጣም እያልክ ስታንቋሽሽ ነው ሁሌ የምሰማ። ቋስ ጨርሰኝ እና ሞገሴ፣ በአንተ አመለካከት ያ ጀግናው፣ ያ ቆፍጣናው፣ ያ ስልጥኑ፣ ያ በሀገር ስሜት ልቡ የነደደ ኤርትራዊ ማን ነው? ንጹህ ኤርትራዊ ስትልስ ምን ማለት ነው? ቆሻሻ ኤርትራዊ ሴቱ ነው? ቋስ ጨርሰኝ። በ30 ዓመት ከ10ኛ ክፍል ደርሰህ ነው ቁጭ ያልከው? ከአንድ ሌላ ውጭ ዜጋ ዶክተር ወይንም ፕሮፌሰር እበልጣለሁ ብትለኝ ትምክህት የተባለው ጥቁር መጋረጃ በአስፈሪው ድቅድቅ ጨለማው ጋርዶ የምትዘበዝበው እንጂ ጤና ይዞ በእውንም የምትለው ነገር ብዬ መቀበል ይከብደኛል። ወደድክም ጠላህም እኛ ኤርትራውያን ከማንም አንበልጥም፣ ከማንም አናንስም። ወደድክም ጠላህ ማንም ውጭ ዜጋ ከኛ አይበልጥም፣
ደግሞም ከኛ ያንስም። ህዝብ በህዝብነቱ እኩል ነው። አበቃው። ከዚህ በላይ መስማትም ሆነ መናገር ስለማልፈልግ ሌላ ርዕስ ብንቀይር ነው የሚሻለኝ። ሁሉም በዘርሰናይ አነጋገር አንጀታቸው ቅቤ ጠጥቶ ነበር። ሞገስም ይህንን ያስተዋለ ይመስላል። እናም ዘርሰናይ ቁጣን ንዴት ባደፈረሰው አይን ትክ ብሎ ሲያስተውለው ቆየና ከተቀመጠበት ተነስቶ በጋለ ቁጣ እየተንዘረዘረ ወደ በሩ አመራ። በሩ ጋር እንደደረሰም ወደ ኋላ ዞር ብሎ ሁሉንም ያፈራረቀ ግንባሩን አኮሳትሮ ገላመጣቸውና አንተ ግን ከሃዲ ነህ፣ ከኤርትራዊ መሃል የበቀል እርኩስ ዘር ነህ፣ ምንም የሀገር ስሜት የሌለ ከንቱ ሰው ነህ አለውና እጆቹን በንቀት አወናጨፈው። ዘርሰናይ የለበጣ ሳቁን እየሳቀ የሀገር ስሜት ያለበት ተሆንማ ኖሮ ዝመት ስትባል አልጋ ስራ አትወሸቅም ነበር። አፈሳ በረድ እስኪል ድረስ አስመራ ተደበቀ የቆየው አንተ መሰልከኝ። ለእንዳንተ አይነቶች እኮ ነው ወዲያፎም አስመራን ጃንግል ያላት። ይልቅ እዚህ መተ ብዙ ከምታወራ ግንባር ሄደ ሀገራዊ ስሜትክና ጀግንነትን አሳየን። የዚያኔ ኤርትራዊ ማን እንደሆነ ይለያል። ሞገስ አሁንም በቁጣ እየተንቀጠቀጠ ደም በለበሱት አይኖቹ ሁሉንም ገረመመና ቄስ ነጽራብ ጋር ሲደርስ ቆመ። ቄስ ሳሙኤል አንተ ባታውቀኝም እኔ ግን ቄስነትክን የራሴን ያክል አብጠርጥሬ ያውቀዋለሁ። ዝንብ ቢጠራቀም ቋጫ አይከፍትም ይባላል። የጭፍራ ወያኔ ሙጣጭ ሁሉ የት እንደምትደርሱ ያለው የእናንተ ሙጫጭነት ለኛ ምን ስሜት ይሰጠን ይመስላችኋል? ቄስ ነጽራ በድንጋጤ ወደ ኋላ ሽምቅቅ ብለው ሲቀመጡ ሞገስ ሞገስነቱን ተገፎ ከግቢ ውስጥ እየወጣ ነበር። እሰየኔ ልጅ ተባረክ። አዲስ ጽጌወይኔ ዘርሰናይን ሲያነጋግሩት የመጀመሪያ ጊዜያቸው ነው። አንተ ልክ ነህ፣ አንተ ልኩን ባትነግርልን ኖሮ ይሄኔ ስንቱን የሚዘገንን ቃል በተናገረን ነበር። ከዚያም ፊታቸው ጨፍግገው ልጃቸውን አግድሞ ሻዩዋትና የማንንም ውርጋጥ ይዘሽ እየመጣሽ ቤቴን የምታስደፍሪ አንቺ ነሽ። እናንተን በጨዋ ደንብ አሳድጋለሁ ብዬ ነው እንጂ እብድ የጠራመሰው ጣሳ መስዬ ቁጭ አልኩት። አንቺ ግን ባለጌ ስለሆንሽ ንቀሽኛል። ወልደሽ ሞክሪው እንጂ ሌላማ ምን እላለሁ አሏትና ጧህ ብሎ ማልቀስ ጀመሩ። አረ ባዛኝቷ፣ አረ በእግዚአብሔር ምን ሆኖ ነው? አረ አይገባም። እሷ እኮ ይሄንን ይናገራል ብላ አይደለም ይዘ የመጣችው። ባይሆን በስድ አንደበቱ ተዋርዶ ሄዶ እሱ ነው። አረ አይገባም፣ አያልቅሱ፣ ገዝቼ እወታለሁ። አልቅሽ ሴት እደርሳለሁ አባ፣ እድሌ ነው። ሰው ከእድሉ እንዴት ይታገላል? እግዚአብሔር በመንበረ ጸባዖት የለ እንደሆነ እንጂ። አዲስ ጽጌወይኒ ለቅሷቸውን አቁሞ እንባቸውን እየጠራረጉ ይህን በሚሉበት ሰዓት አልጋነሽ ደግሞ በፈንቷ እያለቀሰች ነበር። እንደ ሁሌ እኩል ብትነግራቸው ኖሮ ቀለል ይላት ነበር። ፍቅረኛዋ ዘርሰናይ ካጠገቧ ስላለ ግን ግምት ውስጥ እንዳትወርቅ ፈርታ እንዳይነቃትም ሰክታ ሆዷን እየበላ ዝም አለቻቸው። አባቴ ያ ልጅ ሊወጣ ሲል የተናገረውን ልብ ብላ አዳምጦታል። አቤት ልጄ ምን አልከኝ? አዲስ ጽጌወይኒ ነገሩ ገብቷቸው ጣልቃ ገቡ። ልጁ ሸረኛ ነው። በሱ ቤት በመካከላችን ጥርጣሬ ነክሶ ተፋቅረን በሰላም እንዳንኖር ብሎ ለዘዴ የተናገረው ነው እንጂማ የስ ያውቃቸው አሉ። ቢሆንም ሞገስ በመካከላቸው ጥርጣሬ ነክሶ ፍቅራቸውን እንዲያደፈርስ ብቻ ብሎ እንደወጣ የተናገረው እርባና ቢስ ንግግር እንዳልሆነ ሁለቱ ፍቅረኞች በደንብ አረጋግጠዋል። በተለይ ዘርሰናይ የቄሱን ቄስነት ከመጠራጠር ባሻገር ሌላ ካላሰቡት ጣጣ ውስጥ እንዳይዘፍቃቸው በአያሌው መስጋት ይዟል። ቤቱ በጨዋታና በክርክር የሞቀውን ያህል በአስፈሪ እርጭታ ተመቶ መቀዝቀዝ ጀምሯል። ውድ የኢትዮ ትረካ ቤተሰቦች የነጻነት ባሮች ክፍል 58 በሚቀጥለው ሳምንት ፕሮግራማችን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ እያመሰገንን እስከ ሳምንት መልካም ሳምንት